ጸጋና ሰላም ይብዛላችሁ ወንድምና እህቶቼ። መጽሐፍ ቅዱስ የእግዚአብሔር ቃል በኢሳይያስ 41 ከቁጥር 13 ላይ እኔ አምላኬ እግዚአብሔር አትፍራ እረዳሃለሁ ብዬ ቀኝህን እይዛለሁ ይላል። እኔ አምላኬ እግዚአብሔር አትፍራ ብዬ ቀኝህን እይዛለሁ ይላል። በብዙ ፍርሃት ውስጥ ያላችሁ ሰዎች ከፍርሃት ውስጥ የምትወጡበት ሰዓት አሁን ነው። ሻባሃዳ ካባራሉ ኮሶቦዮ አዲስ የሆናችሁ ሰብስክራይብ አድርጋችሁ ጀምሩ። ይኸውላችሁ ሰው እንኳን አትፍራ ብለህ ላታምን ትችላለህ። አምላኬ እግዚአብሔር አትፍራ ብዬ ቀኝህን እይዛለሁ እረዳሃለሁ ብዬ ቀኝህን እይዛለሁ ይላል። በብዙ ፍርሃት ውስጥ ያላችሁ ሰዎች ከዚህ ሰዓት ጀምሮ የእግዚአብሔር እርዳታ በሕይወታችሁ ላይ መጣ። በብዙ በማይመቹ ሁኔታዎች ውስጥ ያላችሁ ሰዎች አምላክ እግዚአብሔር በሚያስደንቅ ተአምራት ነገራችሁን ሊሰራ ወደ እናንተ መጣ። በብዙ በተዘጉ ምዕራፎች ውስጥ ያላችሁ ሰዎች የሚረዳ የእግዚአብሔር እርዳታ የእግዚአብሔር ክንድ ወደ ሕይወታችሁ መጣ። በብዙ ፍርሃት ውስጥ በብዙ በማይመቹ ሁኔታዎች ውስጥ እንዴት እወጣለሁ፣ እንዴት አልፋለሁ፣ እንዴት አደርጋለሁ ያለሁበትን ሁኔታ አሁን ያለሁበት ሁኔታ ለኔ ከብዶኛል፣ ምን ሆናለሁ በብዙ ያላችሁ በብዙ ፍርሃት ውስጥ ያላችሁ ሰዎች የሚረዳ የእግዚአብሔር እጅ ወደ እናንተ መጥቷል። የሚገርማችሁ አትፍራ እረዳሃለሁ የሚለው ቃል በጣም ፓወርፉል ነው። እግዚአብሔር አትፍራ ካለ ሊረዳህ ነው ማለት ነው። እግዚአብሔር አትስጋ ካለ ሊያግዝህ ነው ማለት ነው። እግዚአብሔር አትፍራ ያለውን ሰው እኔ አለውልህ እያለው ነው። እኔ አለውልህ፣ በቃ አልጥልህም፣ አልተውህም፣ አንተ የተጣልክ አይደለህም እያለ ነው። ሰዎች በተለያየ አይነት ሁኔታ ያሰቡት ነገር ሳይሳካላቸው ሲቀር ይፈራሉ። ሁለተኛው ብዙ ነገሮችን አቅደው እነዛን ነገሮች ካላሳኩ ይፈራሉ። ሶስተኛው ያለፈ ህይወታቸውን እያሰቡ ይፈራሉ፣ ይጨነቃሉ። ስለዚህ አትፍራ እረዳሃለሁ ብዬ ቀኝህን እይዛለሁ ይላል። ለአንድ ሰው መልእክት አለኝ። በጌታ በኢየሱስ ስም እግዚአብሔር ይረዳሻል። በጌታ በኢየሱስ ስም እግዚአብሔር ያግዛችኋል። በብዙ ፍርሃት ውስጥ ያላችሁ ሰዎች አልችልም፣ መውጣት አልቻልኩም፣ እንዴት እሆናለሁ የምትሉ ሰዎች፣ በብዙ አይነት በማይመቹ ሁኔታዎች ውስጥ ያላችሁ ሰዎች እግዚአብሔር እንዲህ ብሏችኋል፣ እኔ እረዳሻለሁ አትፍሪ፣ እኔ እረዳሃለሁ አትፍራ። ያ የፈራህበት ነገር፣ ያ የደነገጥክበት ጉዳይ፣ ያ እንዴት ይሆናለሁ የምትሉበት ነገር ላይ የእግዚአብሔር ክንድ ይገለጣል፣ እጁን የምታዩበት ይሆናል። አያችሁ፣ እግዚአብሔር መጥቶ አብርሃምን ያን የመሰለ የእምነት አባትን ምን አለው? አትፍራ አለው። ኤሌዘር አይወርስም፣ ከጉልበት የሚወጣው ይወርሳል። አያችሁ፣ እግዚአብሔር አትፍራ ስል ዝም ብሎ በደፈና አይደለም አትፍራ ሚለን። እግዚአብሔር አትፍራ ስለን አንድ ነገር ሰጥቶን ነው አትፍራ ሚለን። አንድ ነገር አስይዞን አትፍሩ ይለናል። ዛሬ በብዙ ፍርሃት ውስጥ ያላችሁ ሰዎች፣ በቃ የኔ ጉዳይ በቃኝ የምትሉ ሰዎች ሳባሃል ቫኔሶ ካታራ ዜብሮሎ ቫሃዳሼ ላማንታ ካባይ እረዳሃለሁ ይላችኋል እግዚአብሔር። አግዝሻለሁ ይልሻል እግዚአብሔር። ሊረዳሽ ሊያግዝሽ እግዚአብሔር ክንዱን ይዘረጋል። ጣልቃ ሊገባላችሁ እግዚአብሔር ክንዱን ይዘረጋል። በነገሮቻችሁ ላይ ክንዱን እየዘረጋ የሚመጣ የእግዚአብሔር ክንድ፣ እየቀየረ ምዕራፋችሁን የሚመጣ የእግዚአብሔር ክንድ በኃይል በኢየሱስ ስም ተገለጠ። ሻባሃላ ባራካዳጋቦስ። በብዙ ፍርሃት ውስጥ ያላችሁ ሰዎች እንዴት ሆናለሁ፣
እንዴት አደርጋለሁ? እንዴት አሳካለሁ? እንዴት ጀምሬ እጨርሳለሁ? ይሆንልኛል? ይህን ነገር አስተካክለዋለሁ? መቼ ነው የኔ ተራ የምትሉ ሰዎች፣ የማይሆን የሚመስላችሁ ሰዎች መልእክት አለኝ ለእናንተ። እግዚአብሔር ሊረዳችሁ መጥቷል። እግዚአብሔር ሊያግዛችሁ መጥቷል። አባት እግዚአብሔር ጣልቃ ስለምትገባላቸው አመሰግናለሁ። በጌታ በኢየሱስ ስም በብዙ ፍርሃትና ድንጋጤ ውስጥ ላሉት ያንተ የእርዳታ እጅ ስለሚመጣ አመሰግናለሁ። በናዝሬቱ ጌታ በኢየሱስ ክርስቶስ አልችልም እኔ አልችልም፣ የኔ አቅም ጥቂት ነው ብሎ ለተቀመጡት ጌታ ሆይ ያንተ ችሎታ፣ ያንተ ክንድ በኃይል ይገለጥ። ያንተ ጣልቃ ገብነት በኃይል ይገለጥ። ነገራቸውን እየቀየርክ ጣልቃ እየገባህ ተአምራት እያደረክ በነገራቸው ላይ ስለምትመጣ አመሰግናለሁ። በጌታ በኢየሱስ ክርስቶስ ስም የትኛውም የጠላት እቅድና አጀንዳ በኢየሱስ ክርስቶስ ስም የተመታ ይሁን። ከዚህ ሰዓትና ከዚህ ደቂቃ ጀምሮ ጠላት ያዘጋጀውን የተለያየ አይነት የፍርሃት መስመር እንዲሆንሻል፣ እንዲሆነሻል፣ እንዲሆነሃል፣ እንዲነህ ብዙ አይነት እየደረደረ የፍርሃት አይነት ወይም ደግሞ የፍርሃት በየአይነት እያመጣ የሚያስጨንቃቸው ከዚህ ሰዓት ጀምሮ በኢየሱስ ክርስቶስ መተውት የተመታ ይሆን። ያ ምዕራፍ ይመታ። ያ የፍርሃት ቀንበር ይሰበር። በናዝሬቱ ጌታ በኢየሱስ ስም ቀንበሩን ሰብሬያለሁ፣ ይሰበር። ሼዳላ ባህዳ ካቦስ ዞፕራሃላ ካዳሺና ማንታባ ኢላ ሶኮቶ ፓራሼዳ ባያ። በዚህ ማለዳ እጸልያለሁ፣ የእግዚአብሔር ክንድ በነገራቸው ላይ እንዲገለጥ፣ ካስፈራራቸው በላይ እንዲሆኑ፣ ያስፈራራቸውን የሚያስፈራሩበት ኃይል እንዲሰጣቸው። ኢየሱስ ጌታ ነው። የትኛውም የጠላትን እቅድ የሚመታ፣ የትኛውም ኪሳራን ሐዘንን የሚመታ፣ ፍርሃትን የሚያስወግድ የእግዚአብሔር እጅ ጣልቃ እንዲገባ ጸልያለሁ። አያችሁ፣ እናንተ ብቻ አይደላችሁ። የእምነት አባት የሆነው ታላቁ የእግዚአብሔር ሰው አብርሃም እንኳን ፈርቷል። ስለዚህ አትፍራ አለው እግዚአብሔር። አትፍራ፣ ከጉልበት የሚወጣው ይወርስሃል እንጂ አንተ እንደምትፈራው አይሆንም። አንተ እንደፈራው አይሆንም። ነገሩ ይቀየራል። ከጉልበት ልጅ ሰጥሃለሁ፣ አስገርማለሁ አለው እግዚአብሔር። ሻላሃታባያ ይው እጸልያለሁ። እንዴት አገለግላለሁ? እንዴት እጸልያለሁ? እንዴት እቀጥላለሁ? እንዴት ይሆንልኛል? እንዴት አስቀጥላለሁ የምትሉ ሰዎች እግዚአብሔር አምላክ በሚገርምና በሚያስደንቅ ተአምራት በሕይወታችሁና በዘመናችሁ ላይ ታላላቅን ድል ይሰጣችኋል። ኢየሱስ ጌታ ነው። ኢትዮጵያ ያላችሁ፣ ከኢትዮጵያ ውጪ ሳውዝ አፍሪካ ያላችሁ፣ ደግሞ አሜሪካ፣ አውሮፓ፣ ካናዳ፣ ዱባይ፣ ቤሩት፣ አረብ እመራት፣ የተለያየ አውስትራሊያ፣ የተለያየ አፍሪካ፣ የተለያየ ቦታ ላይ ክፍል ላይ ያላችሁ ዛሬ ኢትዮጵያውያንና ኤርትራውያን በሕይወታችሁ ላይ ማውጀው ቃል ይሄ ነው። እግዚአብሔር እረዳሻለሁ ይልሻል። እግዚአብሔር በዚህ ቃል አልፎ እረዳሃለሁ ይልሃል። ቃል ሲሰጠኝ ነው እግዚአብሔር መጥቼ ምጸልይላችሁ። ባይዘው ዝም ብዬ አይደለም፣ ዝም ብዬ በደፈና አይደለም። እግዚአብሔር ቃል ሲሰጠኝና መልእክት ሲሰጠኝ ነው እየመጣው ምጸልየው። ሼባ ካታባሻና ማንቶ ዛሬ ጸልያለሁ። ሕይወታችሁ ውስጥ እያስፈራራችሁ ያለ፣ እያስደነገጣችሁ ያለ፣ እንዴት አልፈዋለሁ፣ እንዴት ይሆንልኛል ያላችሁበትን ያንን ጉዳይ እግዚአብሔር አምላክ ይወላችሁ መንጥሮ ያሻግራቸዋል። መንጥሮ አላሻግርም ያለውን ከፊታችሁ የተቀመጠውን የተደረደረውን
አምላክ እግዚአብሔር መንጥሮ ነው የሚያሻግራችሁ። ሳባሃታ ካባሼና ሶብራሃዳ ካሊቫ ሶዶቦስ መንጥሮ እግዚአብሔር ያሻግራቸዋል። አሜን በሉ በኢየሱስ። መንጥሮ ጌታ ያሻግራቸዋል። አው ከፊታችሁ ላይ የተቀመጠውን ከፊታችሁ ላይ ያለውን የተደቀነውን እግዚአብሔር አምላክ መንጥሮ ጫካውን መንጥሮ እግዚአብሔር መንገድ በሌለበት መንገድ አውጥቶ የሚመራ አምላክ ነው። ምንም የማይሳነው ነው። ተመልከቱ፣ እኛ እንኳን መንገድ ባለበት እየሄድን እኮ እንፈራለን። የእግዚአብሔር ልጆች ይሄ እኮ መሆን የለበትም። መንገድ ባለበት እየተጓዘ ሰው እንዴት ይፈራል? ቪዛ ይዞ የሚፈራ ሰው አለ እኮ እናንተ። ቪዛ በእጁ ይዞ የሆነ አገር መግቢያ በእጁ ይዞ የሚደነግጥ ሰው አለ። እግዚአብሔር አይደለም ቪዛ ይዘ መንገድ በሌለበት መንገድ አለው እኮ። መንጥሮ መንገድ ሊያወጣ የሚችል አምላክ እኮ ነው። ምን ሆናለሁ የሚባል ታሪክ የለም። ምንም አልሆንም። እግዚአብሔር እጁ ይዞኛል። ምን ሆናለሁ፣ እንዴት እወጣለሁ፣ እንዴት አልፋለሁ? ይኸው ብቻ እመን እንጂ የማይቻል ነገር የለም። ማመን ብቻ ነው የሚጠበቀው። እግዚአብሔር ይረዳቸዋል። ሃቾ ማሃታ ሳላሃዳ ጋባያ እግዚአብሔር እረዳለሁ ብሎኛል። ዛሬ አንድ ሰው የሆነ አገር መቀየር የሚፈልግ ሰው አለ። ዛሬ በኢየሱስ ስም ተሳካለት። አንድ ሰው ደግሞ በስራ ጉዳይ ላይ ፈርቶ ያለ ሰው አለ። እግዚአብሔር በዛ ጉዳይ ላይ ክንዴን ይዘረጋለሁ አለኝ። አንድ ሰው መጸለይ እየፈለገ መጸለይ ያልቻለ ሰው አለ። እግዚአብሔር ያን ሰው ረዳለሁ ብሎኛል። አንድ ሰው የጸሎት ኃይሉ የተወሰደበት የጸሎት ጉልበት የተወሰደበት ሰው አለ። እግዚአብሔር ያንን ሰው ረዳለሁ አለኝ። አንድ ሰው ብዙ ሩቅ መሄድ እየፈለገ መሄድ ያልቻለ ሰው አለ። እግዚአብሔር ያንን ሰው አግዛለሁ አለኝ። ቻባዮ ሰማንታላ ሶባሃታላ ሳታካባሺታቦስ ማሃታካቡሻ ላባራዲያባያ እጸልያለሁ። የእግዚአብሔር ክንድ በሕይወታችሁ ይገለጥ። የመንፈስ ቅዱስ እጅ በሕይወታችሁ ይገለጥ። የሚቀይር የእግዚአብሔር መንፈስ፣ የሚረዳ የእግዚአብሔር መንፈስ፣ ቀጥሉ የሚል እግዚአብሔር መንፈስ፣ እለፉ የሚል እግዚአብሔር መንፈስ በኢየሱስ ክርስቶስ ስም በኃይል ይገለጥ። በኢየሱስ ክርስቶስ ስም በኃይል ይገለጥ። እግዚአብሔር ሆይ ጸልያለሁ፣ ታላቅ ድል ስለምትሰጥ ወንድሞችና እህቶቼን የምትረዳበትና የምታግዝበት ጊዜያቸውና ሰዓታቸው አሁን ስለሆነ አንድ ሰው ቆሟል የተባለ ሰው፣ አይችልም የተባለ ሰው፣ አይቀጥልም የተባለ ሰው፣ የሱ ነገር ተዘግቷል በቃው የተባለ ሰው እንደገና በድል አዲስ ምዕራፍ ስለሚጀምር አመሰግናለሁ። ከሚያስፈራ ምዕራፍ ወጥቶ ወደ አዲስ ምዕራፍ ስለሚገባ አመሰግናለሁ። እግዚአብሔር ጉልበትን የሚበላ የጸሎትን ኃይል የሚመታ የጸሎትን ጉልበት የሚመታ እንዳይጸልዩ የሚገዳደር ተግዳሮት፣ አጋንንታዊ ኃይል፣ የጠላት ቀስት በኢየሱስ ክርስቶስ ለዘላለም የተመታ ይሁን። ከሕይወታቸው ላይ እግዚአብሔር አምላክ ሆይ የትኛውም ከልካይና ተገዳዳሪ በኢየሱስ ክርስቶስ የተመታ ይሁን። ሻባሃታ ጋባሴና ማንታ የሚገርማችሁ በጸሎት ውስጥ ብዙ ኃይል መኖርን ስለሚያውቅ ሰይጣን ምን ያደርጋቸዋል? ሰበብ ይሰጣቸዋል። የተለያየ አይነት ሰበብ ይሰጣቸዋል። እነዛ ሰበቦችን ፈልጋችሁ እንዳትጸልዩ ያደርጋል። ልክ ልትጸልዩ ስትሉ ምክንያት ያቀርብላችኋል። ይሄ ነገር ተበላሽቶ እያለ ጸሎቱ የት ይሄዳል ይላል አውቆ ሰይጣን። ይሄን ነገር መጀመሪያ አስተካክል ይላል። ከዛስ ያን ነገር ስትነኪ ደግሞ ሌላ ነገር ሰበብ ያመጣል። ያ ምንድነው? እናንተን ለማረሳሳት ነው ሰይጣን ይሄን ሁሉ የሚያመጣው። ስለዚህ አለመጸለይ አልችልም፣ እኔ እጸልያለሁ በሉ። እጸልያለሁ፣ እግዚአብሔር ይረዳኛል። እጸልያለሁ፣ እግዚአብሔር ያግዘኛል። ሰብራችሁ አልፋችሁ ጸልዩ። የዛን ሰዓት እግዚአብሔር እናንተን ይረዳችኋል፣ ያግዛችኋል። አልፋችሁ ጸልዩ። ሰብራችሁ አልፋችሁ ጸልዩ። በጣም በብዙ ድልና ሞገስ እግዚአብሔር እናንተን ያግዛችኋል። ሃሌሉያ። ሼላ ባህራካዳቦስ ለብራሃዳጋቡ ሻላ ባራዳባስ ሎብራሃዳጋዳባሻላ ቦራባኛ ለብራሃዳጋዳጋባሽነመንታ በጌታ በኢየሱስ ክርስቶስ
ወንድሞቼንና እህቶቼን የሚዋጋ ጠላት ውጊያ አሁን የተመታ ይሁን። ከመንገዳቸው ፊት ላይ የተመታ ይሁን። ከህይወታቸው ፊት ላይ የተመታ ይሁን። ዘመናቸውን በጌታ በኢየሱስ ክርስቶስ ስም በፍርሃት ውስጥ ያስቀመጠ የትኛውም የፍርሃት መንፈስ አሁን ይመታ፣ በጌታ በኢየሱስ ክርስቶስ ስም ይመታ። እጸልያለሁ፣ በጌታ በኢየሱስ ስም ይመታ። እግዚአብሔር ሊያግዝሽ ሊረዳሽ ወደ አንቺ መጣው ይለኛል። እግዚአብሔር አሁን በፈራሽበት ጉዳይ ላይ እግዚአብሔር ክንዴን ይዘረጋለሁ አትያዥም ይለኛል ጌታ። ሀላ ባሃሲ ካታሶኖ ማንታ ድራካታ ሳባሼና እረዳሃለሁ የሚለው እግዚአብሔር ቃል በጣም ይገርማል። ሰው ቢሆን ሰው አትፍራ፣ ምን ችግር የለውም እኮ ይስተካከላል ብሎ ይተዋል ሰው። እግዚአብሔር አትፍራ ካለ ሪስክም ጭምር ይወስዳል ማለት ነው። ምን እያለ ነው? እግዚአብሔር አትፍራ ያለውን ሰው ሊረዳው ነው ማለት ነው። አይ ማንንም ሰው ስታዩ እግዚአብሔር አትፍራ ያላቸውን ሰዎችን ሲረዳቸው ታያላችሁ። አትፍራ ያላቸውን ሰዎችን ሲያግዛቸው ታያላችሁ። ለምሳሌ ጌዲዮንን ስትመለከቱ ጌዲዮን እኔ አልችልም ብሎ ፈርቶ ነው የሚለው። ፈርቶ ስንዴ ይወቃል ይላል። ፈርቶ ሚዲያማውያንን ፈርቶ ስንዴ ይወቃል። ያንን ሰው አንተ ጽኑ ኃያል ሰው አለው እግዚአብሔር መጥቶ። ፈርቶ የተቀመጠን ሰው እኮ ነው ፈሪ ሊለው ሲገባው ሰው ቢሆን ምን ይላል? ፈሪ። አንዳንድ ሰነፍ ሰባኪዎች እንደዚህ ነው የሚሉት። አያችሁ፣ እንደዚህ ሆነ ብሎ ሰዎችን እየሰደቡ የሚሰብኩ ሰባኪዎች አሉ። ሮንግ ነው። ሰዎችን እያበረታታ ነው፣ ካሉበት እንዲነሱ ነው። አንድን ሰው ሞራሉን መተ በፍጹም እንዲበረታ እንዲጠነክር አታደርገው። ሰዎችን እያበረታታ በቃ በርታ፣ አንተ ውስጥ ትልቅ ነገር አለ ብለህ ፖቴንሻል እንዳለ አንተ ውስጥ ትልቅ ፖቴንሻል አለ፣ በርታ፣ ትነሳለህ፣ ትበረታለህ ስትለው ነው ሰው የሚበረታው። አያችሁ፣ እሱ ብቻ አይደለም። ብዙዎች አሉ እግዚአብሔር ሲያበረታታ ወይም ደግሞ እያበረታታ የሚያነሳቸው ብዙዎች አሉ። አያችሁ፣ ጌዲዮንን እግዚአብሔር ጽኑ ኃያል ሰው ግን አልነበረም። ሰውየው ፈሪ ነው፣ ፈርቶ የተቀመጠ ሰው ነው። እግዚአብሔር መጥቶ ጽኑ ኃያል ሰው አለው። ሻባሃታባየ። እሱ ብቻ አይደለም። ኤልያስን ስታዩ ፈርቶ ተነሳ ይላል። ፍርሃት በጣም በጣም ከባድ ነገር ነው። የኤልዛቤልን ዛቻ ከሰማ በኋላ ኤልያስ ፈርቶ ተነሳ ይላል። እኔ ከአባቶቼ አልበልጥም፣ ከቀደሙት አልበልጥም ብሎ ፈርቶ ተነሳ። ዛቻ እኮ ነው እናንተ። ስንት ታምር የሰራ ሰው እኮ ነው። የባኦል ነቢያቶችን በሙሉ እኛ የባኦል ነቢያትን የሚሉትን የአቃሮንን አምላክት የሚያመልኩትን ወይም ደግሞ ይሄ በሟርት በጥንቆላ የተያዙትን ምድሪቱ ላይ የሚታወቁትን ስንት ሺዎችን ያረደ እኮ ነው። አንድ ሰው እንዳያመልጥ ብሎ ከሰማይ እሳት ያወረደ ሰው በዛው አፍ እሳት ባወረደበት አፍ ላይ የእግዚአብሔርን ክንድ ባየበት አፍ ላይ ተመልሶ ምን አለ? መልእክተኛ ላከች ኤልዛቤል። ከነዚህ ከሞቱት አንዱን ነገ ካላደረግኩ አምላክ እንዲያደርግብኝ ብላ በራሱ አማልክቶች ማለች፣ ዛተች። ከዛስ ፈርቶ ተነሳ ይላል። ይኸው ወዳጆቼ፣ ሁል ጊዜ ከናንተ ጋር ያለውን ኃይሉን ካላወቃችሁ ፍርሃት በእናንተ ውስጥ ይሆናል። አየ ሰው ጉንፋን ይዞት ወይ ደበከ ዘንድሮ ማልፍ አይመስልም ይላል። አንዳንድ ሰው በቃ የሆነ ትንሽ ራስ ምታት ደጋግመው ካመመው ትንሽ ህመም ከተሰማው ዘንድሮ ይሄን አመት የሚሻገር አይመስለኝም፣ ምሞት ይመስለኛል ምናምን ይላል። አረ በኢየሱስ ስም ይሄ የተመታ ይሆን። ለምን ትሞቻለሽ እናቱ እንዴ? ሰው ትንሽ ነገር ራሱ ያስፈራዋል። ከራሱ ጋር ያለውን ካላወቀ። ከራሱ ጋር ግን ያለውን ያወቀ ሰው ፈርቶ አይነሳም፣ በርትቶ ይነሳል፣ ጠንክሮ ይነሳል። ዛሬ ያስፈራራችሁ ከመንገዳችሁ ላይ ይነሳል። ያስጨነቃችሁ ይነሳል። በራችሁን የዘጋው ይነሳል። በጌታ በኢየሱስ ስም ያታገላችሁ ይመታል። የትኛውም የትግል ምዕራፍ ይመታል። የትኛውም በጌታ በኢየሱስ ክርስቶስ ስም የሐዘን ምዕራፍ ይመታል። የጭንገፋ ምዕራፍ ይመታል። በራችሁን የዘጋው
ነገራችሁን በጌታ በኢየሱስ ክርስቶስ ስም ካላበላሸው የሚለው በሙሉ ከእናንተ ጋር ያለውን ኃያሉን እግዚአብሔርን ስታውቁና ስታሳውቁ አባት አለኝ አምላክ አለኝ ስትሉ ከሰፈራችሁ ይሸሻል። አባቴ ሆይ ስም የተባረከ ይሁን። በዚህ ኃይለኛ ክብር ስለጎበኛቸው አመሰግናለሁ። ተነሽ የኔ እህት፣ አንቺ ውስጥ ትልቅ ቅባት አለ። ተነስ ወንድሜ፣ አንተ ውስጥ ትልቅ ኃይል አለ። ተነሽ እህቴ፣ እግዚአብሔር አንቺን ለብዙዎች እስክትሆኚ ድረስ ጸጋ ውስጥሽ ላስቀምጦሽ። አትቀመጭ፣ አትተኝ። ባለሽው አጋጣሚ ከፈለግሽ በሚዲያ መተሽ አገልግይ። ቸርች ላይ መድረክ ከዘጉ ሚዲያ ላይ መተሽ አገልግይ። እግዚአብሔር መንገዱ ብዙ አምላክ ነው። የሆነ ሰውን ታጽናኛለሽ። አያችሁ፣ በቤተ ክርስቲያን ውስጥ መሪ ጠማማ ከሆነ ትውልድ መገለጥ አይችልም። የትውልድን ጸጋንም ጭምር ይቀብራሉ። አያችሁ፣ ስለዚህ ይህንን እየጠበቃችሁ መድረክ እየጠበቅ አተኛ። አባቴ ሚዲያ ላይ መጥተ ወንጌል አገልግል። እግዚአብሔር አንቺ ውስጥ ያለውን ጸጋ ለትውልድ እንዲበቃ ያደርጋል። ባለው በተገኘው አጋጣሚ ሁሉ ይኸውላችሁ፣ ሰይጣን ሲያደክማችሁ በጣም እናንተ ውስጥ ትልቅ ነገሩን ፖቴንሻል እንዳለ ትልቅ ኃይል እንዳለ ስለሚያውቅ ነው የሚያደክማችሁ። ስለዚህ እንዳሰሙ፣ አትድከሙ፣ አትተኙ። ፈርታችሁ አትነሱ ለሰይጣን፣ በርትታችሁ ተነሱ ለእግዚአብሔር። ፈርቶ ለሰይጣን ከመነሳት በርትቶ ለእግዚአብሔር መነሳት ይቀድማል። ሻባሃታ ካባራ ዲያባስ ጸልያለሁ። የእግዚአብሔር ሞገስ፣ የእግዚአብሔር ክብር፣ የእግዚአብሔር እጅ በነገራችሁ ላይ ይገለጥ። የክብር መንፈስ ያገኛችሁ በኢየሱስ ክርስቶስ ስም። መቀጠልና መቀጠል ይሆን። ታላቅ የእግዚአብሔር ጉብኝት በኢየሱስ ክርስቶስ ስም ያገኛችሁ። ነገራችሁ ላይ በኢየሱስ ስም ጸልያለሁ። ታላቅ ኃይል ይምጣ። የእግዚአብሔር ክንድ በኢየሱስ ስም ጣልቃ እንዲገባ ጸልያለሁ። ማንኛውም ተግዳሮት በኢየሱስ ክርስቶስ ስም የተመታ ይሁን። የጠላት ዕቅድና አጀንዳ የተመታ ይሁን በጌታ በኢየሱስ ክርስቶስ ስም። የጠላትን ቀስት ሁሉ የሚሰብር የጌታ እጅ፣ ሁሉን አዲስ የሚያደርግ የጌታ ክንድ፣ የሚያስቀጥል የጌታ ክንድ፣ ፍርሃትን አስወግዶ በድል የሚያስቀጥል የእግዚአብሔር ክንድ በጌታ በኢየሱስ ክርስቶስ ስም በኃይል ያገኛችሁ። የሚፈራ ሰው አንዳች ነገር አያገኝም። የሚፈራ ሰው ሩቅ መሄድ አይችልም። የሚፈራ ሰው በቃ ልወድቅ ነው ወድቃለሁ ብሎ መራመድ እንኳን አይችልም። የሚፈራ ሰው ደህና ቢዝነስ አይጀምርም። የሚፈራ ሰው ጌታን ማገልገል አይችልም። ለምን? በሰው ፊት መቆም ስለሚፈራ። የሚፈራ ሰው ሩቅ መሄድ አይችልም። ለምን? ሊመለስ ነው ብሎ ስለሚፈራ። የሚፈራ ሰው አዲስ ቢዝነስ መጀመር አይችልም። ለምን? ይበላሽብኛል፣ እመለሳለሁ፣ ሰዎች ምን ይሉኛል ብሎ ስለሚያስብ። ምንም አይሉም ወዳጄ፣ ምንም ይበሉ ቢሉም ምን ችግር አለ? ማንም ሰው ወድቆ ይነሳል። ስለዚህ እግዚአብሔር ደግሞ ልጆቹን ይረዳ። እግዚአብሔር ደግሞ በራሱ የሚታመኑትን ያውቃቸዋል ይላል መጽሐፍ ቅዱስ ሲናገር። ስለዚህ ውጡ ከፍርሃት፣ ጀምሩ፣ ጸልዩ፣ ጸሎትን ጀምሩ። ይኸውላችሁ የሆነ ምዕራፍ ቀጥሉ፣ አዲስ ምዕራፍ ጀምሩ። እግዚአብሔር ከእናንተ ጋር ይሆናል። ዳዊት ሲናገር እንደዚህ ይላል፣ ሰውን መፍራት ወጥመድ ነው ይላል። አይገርማችሁ? ሰውን መፍራት ወጥመድ ነው። አትፍራና አባቴ፣ አትፍሪ የኔ እህት። ሰውን መፍራት ወጥመድ ነው። ሰው ስትፈሩ ወጥመድ ውስጥ ነው የምትገቡት። ስለዚህ ከፍርሃት ውጡ። እግዚአብሔር ከፍርሃት ያውጣችሁ። እግዚአብሔር ከፍርሃት ያውጣችሁ። ከፍርሃት ጌታ ያውጣችሁ። በጌታ በኢየሱስ ክርስቶስ መውጣት ይሁንላችሁ ከፍርሃት። አባቴ ሆይ ድል ለወንድሞቼ፣ ሞገስ ለእህቶቼ በነገሮች ሁሉ ላይ በኢየሱስ ክርስቶስ ስም ስለምትሰጣቸው አመሰግናለሁ። ከዚህ በኋላ በአዲስ ክብር፣ በአዲስ ጸጋ፣ በአዲስ መንፈስ፣ በአዲስ ኃይል ጌታ ሆይ ስለሚነሱ አመሰግናለሁ። ከልካይ የተመታ ይሁን። የሚገዳደር የትኛውም ተግዳሮት በኢየሱስ ክርስቶስ ስም ከሕይወታቸው ዙሪያ ላይ ይነቀል። ታላቅነት ይገለጥ። እግዚአብሔር ሆይ ክንዴ ይገለጥ። አዲስ ነገር በሕይወታቸው ላይ ይሁን። በኢየሱስ ክርስቶስ ስም ከሚያስፈራው በላይ ያንተ ክንድ ስለተገለጠ አመሰግናለሁ። ታላቅነት ስለተገለጠ አመሰግናለሁ። ጣልቃ ስለገባ አመሰግናለሁ። ድል ስለሰጠ አመሰግናለሁ። በጌታ በኢየሱስ ስም ያንተ እርዳታ ስለመጣ አመሰግናለሁ። እረዳሻለሁ ብሎሻል እግዚአብሔር። አትፍሪ፣ እረዳሻለሁ። ቀኝ እጅሽን ይይዛለሁ። ቀኝ እጅ በነገራችን ላይ እግዚአብሔር ቀኝን ከያዘ ብርቱ ነው ሁሉ ጊዜ ማለት ነው። ቀኝ የብርታት ምልክት ነው። ስለዚህ ሁሉ ጊዜ ትበረታላችሁ።
እግዚአብሔር መንፈስ እንደዚህ ዛሬ ማታ እንደዚህ እያሳየኝ ነበር። እጅግ በጣም ብዙ ሰዎች ምንድነው ያየሁት? ትራንስፖርት ይሄ እንደ ትራንስፖርት መኪና ወይም እንደ ታክሲ የሚባለው የከተማ ባስ እንደሚባለው በከተማ ባስ ላይ በጣም ተጨናንቆ ብዙ ሰዎች ይሄዳሉ እና ቦታ አለ ውስጡ ላይ ግን መግቢያ የለም፣ በሩ ተዘግቷል። ስሙኝ በደንብ ቦታ አለ፣ መኪናው ውስጥ ባሱ ውስጥ ቦታ አለ ግን በር ተዘግቷል። ሰዎች መግባት አልቻሉም። ይሄ በጣም የእግዚአብሔር የመንግስት ጉዳይ ነው። ታውቃላችሁ? ቦታ አለ ግን ደግሞ ሰዎች መግባት አልቻሉም። ቦታ በጣም ሰፊ ቦታ አለ ውስጡ ላይ፣ ብዙ ሰው ግን መግባት አልቻሉም። በጣም ሰፊ ቦታ ውስጡ ላይ ይታያል፣ ሰዎች ግን እየገቡ አይደሉም። ያ ማለት ምንድነው? ይሄ የጌታ የኢየሱስ ክርስቶስ መምጫ እንደሆነ፣ ይሄ የእግዚአብሔር መንግስት ጉዳይ ነው። ትርጉሙ ገብቷቸዋል። እና ሰዎች ቀን ሳለ መመለስ አለመፈለጋቸውን ያሳያል። እጅግ በጣም ብዙ ሰዎች አሉ ዙሪያ ላይ፣ እጅግ በጣም ተቆጥሮ የማያልቁ ሰዎች አሉ፣ ግን ሰዎቹ መግባት አልቻሉም። ተዘግቶ ነው ያለው በሩ። አንዳንዶቹ በመስኮት ለመግባት ይሞክራሉ፣ ይታገላሉ፣ ስቃይ ነው የሚያዩት። ግን ውስጡ ላይ ሰፊ ቦታ አለ። ውስጥ የገባ ሰው ወንበር አለው፣ ይቀመጣል። ይሄ ምንድነው? ትውልድ እየጠፋ መሆኑን፣ መኪና የእግዚአብሔር መንግስት እንደሆነ ወይም ደግሞ ወደ እግዚአብሔር መንግስት የሚወስድ በሩ ኢየሱስ እንደሆነ ነው ያሳየው። ይሄ ውጭ ላይ ያለው ትውልድ ደግሞ ህዝቡ ጊዜ እያለ ደግሞ በጊዜው ልጁን ኢየሱስን ተቀብሎ የዳኑትም ወይም ደግሞ የተቀበሉትም መግባት አለመቻላቸው አብዛኞቹ ያሳያል። ይሄ የመንግስት ጉዳይ ነው። እግዚአብሔር ከዚህ ይጠብቀን። በእውነት በጣም የሚገርም ነገር ነው። አሁን ሲጸልይ መንፈስ ቅዱስ ወደ ልቤ ሲያመጣ ነው ይህንን ነገር የሚነግራችሁ። ስለዚህ ወዳጆቼ ኖረን ለጠላት እራት ከምንሆን በጌታ ቤት ኖረን ከጌታ ጋር ኖረን እሱን አገልግለን በጽድቅ ኖረን የጽድቅ ህይወት ኖረን የድል ህይወት ኖረን ከሱ ጋር መኖር እንድንችል እግዚአብሔር ይርዳን። እና በሩ ከተዘጋ ምንም ማድረግ አይቻልም እኮ ታውቃላችሁ። አንዳንድ ጊዜ ሰዎች ያው እግዚአብሔር ምሕረት አለው፣ እግዚአብሔር መሐሪ አምላክ ነው ብሎ ኃጢአት ላይ ደጋግሞ እንደፈለጉ ይጨመላለቃሉ። እና ይሄ ደግሞ በጣም አደጋ ነው። አው እግዚአብሔር መሐሪ አምላክ ነው፣ ግን ደጋግመን እንደፈለግን መሆን በጣም ዋጋ ያስከፍላል ህይወታችንን። ህይወት ደግሞ አንድ ናት፣ መቀየሪያ የላትም። ቤት ውስጥ ጫማ እንደፈለግን ቀይረን እንደምናደርገው አይደለም፣ ልብስ እንደምንቀይረው አይደለም። ነፍስ አንድ ናት። ስለዚህ የነፍሳችንን ምግብ ዘውትር ያስፈልጋታል። ከጌታ ጋር መሆን ያስፈልጋል። ስለዚህ ህይወታችሁን ቼክ አድርጉ። ከጌታ ጋር ነው ወይ ያለሁት? ከአምላክ ጋር ነው ወይ ያለሁት? እግዚአብሔር እንዴት ነው የኔ ህይወት? በፊቴ እንዴት ነኝ እኔ አንተን አስደስታለሁ? በፊቴ ካንተ ጋር እኖራለሁ የሚለውን ቼክ አድርጉ። እግዚአብሔር አምላክ ይባርካችሁ። ስለረዳህን ስላገዝከን ጌታ ሆይ ስም የተባረከ ይሁን። መልካምነት ይገለጥ። ሁሉን አዲስ ስለምታደርግ እግዚአብሔር ሆይ ጣልቃ ስለምትገባ አመሰግናለሁ። በዚህ አጋጣሚ ንስሐ ገባለሁ፣ ከጌታዬ ጋር ንስሐ ገባለሁ የምትሉ ሰዎች ከኔ ጋር እኔ የምለውም በሉ። መንገዴ ጥሩ አይደለም። በጣም ብዙ ስውር ሰዎች፣ ማንም ሰው የማያቀኝ በጣም በስውር ኃጢአት የተለማመድኩበት ኃጢአት አለ። ስለዚህ ከዚህ መውጣት ፈልጋለሁ፣ ጸልይልኝ የሚል ሰው ካለ ከኔ ጋር ይህን ቃል ተናገሩ። እጃችሁን ከፍ አድርጉና በጌታ ፊት ተንበርክካችሁ ከኔ ጋር እንደዚህ በሉ። ጌታ ሆይ ወደ አንተ መጥቻለሁ። ኃጢአቴን እና በደሌን
ይቅር በለኝ፣ አዲስ አድርገኝ። ወደ አንተ መጥቻለሁ። ስለተቀበልከኝ አመሰግናለሁ። ኃጢአትን ይቅር ስላልክ አመሰግናለሁ። ልጅ አድርገኝ። ስለተቀበልከኝ አመሰግናለሁ። በኢየሱስ ክርስቶስ ስም አሜን። በልጁ በኢየሱስ ክርስቶስ ደም ኃጢአታችሁ ታጥበዋል። በክርስቶስ ኢየሱስ ስም እግዚአብሔር አዲስን ሕይወት ይስጣችሁ። ይሄንን ንስሐ የገባ ሰው ካለ ኮሜንት ላይ ያስታውቀኝ። እግዚአብሔር አምላክ ይባርካችሁ። አምላክ የእግዚአብሔር ብርታትን ይስጣችሁ፣ ሞገስ ይሁንላችሁ። በኢየሱስ ክርስቶስ ስም በቤቱ እንድትጸኑ ያድርጋችሁ። ስም ይባረክ። ጌታ ሆይ መልካምነት ስለተገለጠ፣ ክንድ ስለተገለጠ፣ ጣልቃ ስለገባ፣ አዲስ ነገር ስለሆነ ለዘላለም አመሰግናለሁ። በጌታ በኢየሱስ ክርስቶስ ስም ተባረክ። አሜን። ብዙ ሰዎች ናቸው በዚህ ጸሎት እየተባረኩ ያሉት፣ በጣም እርግጠኛ ነኝ። ነገር ግን ሰብስክራይብ ሳያደርጉ ይወጣሉ አብዛኞቹ። ላይክ ብታደርጉና ሰብስክራይብ ብታደርጉ ለብዙ ሰው መልእክቴ ይደርሳል እና ለብዙ ሰው መልእክቴ እንዲደርስ ሰብስክራይብ እያደረጋችሁ ሼር አድርጉ። ደግሞ በየጊዜው ወደ እናንተ እንዲደርስ ኦል በሚለው ላይ ሰብስክራይብ አድርጉና ደወል ምልክቱን ተጭናችሁ ኦል በሚለው ላይ አድርጉ። አምላክና እግዚአብሔር አባቴ ይባርካችሁ። ወዳችኋለሁ። ወንድማችሁ ነብይ አጥናፉ ነኝ። ተባረኩልኝ። ሻሎም